ሰላም ጤና ይስጥልን የቻናሌ ቤተሰቦች እንደምን ቆያችሁልኝ? ዛሬ የኤግዚት ኤግዛም ወይም ደግሞ የሲኦሲ ፈተና ማጠቃለያ ፈተናዎችን ለመውሰድ የተዘጋጃችሁ ካላችሁ ወይንም ደግሞ በስራና በምዘና ፈተናዎች ዙሪያ ራሳችሁን ብቁ ለማድረግ እያጠናችሁ ለምትገኙ በሙሉ ዛሬ ለእናንተ እጅግ በጣም ጠቃሚና በአጭር ጊዜ ውስጥ ከፍተኛ ውጤት እንድታመጡ የሚያስችል ትልቅ የምስራች ይዤላችሁ መጥቻለሁኝ። ብዙዎቻችሁ ሰፊ መጽሐፍትን እንደዚሁም ደግሞ ሞጁሎችን ለማንበብ ጊዜ እንደሚያጥራችሁና ዋና ዋና ነጥቦችንም ለይቶ ማግኘት እንደሚከብዳችሁ በተደጋጋሚ በውስጥ መስመር ጠይቃችሁኛል። እኛም ይህንን ችግር ለመቅረፍ ሁሉንም ዋና ዋና የትምህርት ዘርፎችን ያካተቱ በጥናትና በምርምር የተዘጋጁ እጅግ በጣም ጠቃሚ የሆኑ የፒዲኤፍ ማጠቃለያ አዘጋጅተን ጨርሰናል። እንግዲህ እነኚህ ፈተናዎች ወይም ደግሞ ማጠቃለያ ፒዲኤፎች ምን ምን ነገሮችን ያካትታሉ? እንደዚሁም ደግሞ በዋናነት በአሁን ሰዓት በስራና በገበያ ላይ እጅግ ተፈላጊ የሆኑ እና በፈተናዎች ላይ በብዛት የሚመጡ ዋና ዋና ዘርፎችን በዝርዝር ያብራራል። እንደ ሂውማን ሪሶርስ ማናጅመንት፣ የሰው ኃይል አስተዳደርና ዋና ዋና መርሆችን እንደዚሁም የቅጥር ሂደቶችን፣ የሰራተኞችን ምዘና እና ስትራቴጂያዊ እቅዶችን ከነ ማብራሪያው ተካተዋል። እንደዚሁም ደግሞ ኦዲት፣ በኦዲት ዙሪያ ኢንተርናል ኤንድ ኤክስተርናል ኦዲቲንግን ሪፖርት አዘገጃጀት፣ እንደዚሁም ቁልፍ የሂሳብ ምርመራና ጥያቄዎችን ከአስፈላጊ ምሳሌዎች ጋር ተቀምጠዋል። እንደዚሁም ፋይናንሻል እና አካውንቲንግን የፋይናንሻል ማናጅመንት ህጎችን እንደዚሁም የወለድና የበጀት አወቃቀር እንዲሁም የሪስክ ማናጅመንት ጽንሰ ሀሳቦችን በቀላሉ እንዲረዱ ሆነው ተዘጋጅተዋል። እንደዚሁም ደግሞ ሚኒስትር ኦፍ ላቦር ኤንድ ስኪልስ መመሪያዎችን ከስራና ክህሎት ሚኒስቴር አዳዲስ መመሪያዎችን የብቃት ምዘናና ወይም ደግሞ የኦኩፔሽናል አሰስመንት ከፈተናዎችና ከየሲኦሲ ፈተና መዋቅሮችንም ጋር የተዘጋጁ ወሳኝ መረጃዎች ሁሉ ተካቷል ማለት ነው። እንግዲህ እነዚህ ጥያቄዎችን በፒዲኤፍ ዝም ብሎ የተሰበሰቡ ብቻ አይደሉም። ባለፉት አመታት የወጡ ፈተናዎችንም እና እንደዚሁም ዋና ዋና ማጣቀሻዎችን መሰረት በማድረግ ፈተና ላይ ቀጥታ ሊመጡ የሚችሉ ኪወርዶችን ለይቶ የሚያስረዳ እውነተኛ ሪል ኢንፎርሜሽን ነው። ይህንን ፒዲኤፍ ለየት የሚያደርገው ምንድን ነው? ጊዜን ይቆጥባል። እንደዚሁም በመቶዎች የሚቆጠሩ ገጾችን አንብቦ ጊዜን ከሚያባክኑ ይህ ፒዲኤፍ ዋና ዋና ነጥቦችን በጥቂት ገጾች ላይ አጠቃሎ ይሰጦታል። በየትኛውም ቦታ ለማንበብ ይችላል። እንደዚሁ በስልክ ወይ በኮምፒውተር ላይ ጭነው በማንኛውም ሰዓትና ቦታ ማጥናት እንዲችሉ ተደርጎ የተዘጋጀ ነው። ዋጋው እጅግ በጣም ቅናሽ ነው። እናንተን ለመደገፍ ስንል ዋጋውን እጅግ ተመጣጣኝና ማንኛውም ሰው ሊገዛው በሚችል መልኩ ነው ያዘጋጀ ነው። ታዲያ ይህንን ፒዲኤፍ ወሳኝ የሆነውን ፒዲኤፍ እንዴት ማግኘት ትችላላችሁ የሚለው ጥያቄ ቢነሳ ልክ ይህንን ቪዲዮ እንዳያችሁት ከታች ኮሜንት ሴክሽን ላይ ወይም ደግሞ በዲስክሪፕሽን ላይ አስቀምጥላችኋለሁኝ። አስፈላጊ ከሆነ ተካ ቱቶሪያል ብላችሁ ሰርች በማድረግ ቴሌግራም ላይ አሊያም ደግሞ ፎን ነምበሬን ጭምር ለማስቀመጥ እሞክራለሁኝ። እንግዲህ እዛ ላይ አጭር መልእክት በመላክ ፒዲኤፉን ወዲያውኑ በቴሌግራም ከላካችሁ ኮንታክት ላደርጋችሁ እችላለሁኝ። እንግዲህ ጊዜውን በአግባቡ ይጠቀሙ። ለፈተናው ዛሬውኑ ይዘጋጁና ቪዲዮን ከተመቻችሁ ላይክ፣ ሼር ማድረግን አትርሱ። እንደዚሁም አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ መልካም የጥናት ጊዜን እመኝላችኋለሁኝ። አመሰግናለሁ። ቻው።